እናንተን ሊገላችሁ ብዙ ሰው ሊመጣ ይችላል። የገዛ ሚስታችሁ ግን ልትገላችሁ ስትነሳ ማየት በጣም ይከብዳል። እቺ ሴት ስሟ ሼራ ነው የሚባለው። ሼራም ታዲያ አንድ በጣም የሚያሳስበት ትልቁ ነገር ብር ነው። የብር ፍላጎቷን ደግሞ ያሟላልኛል ብላ ያሰበችው ታዋቂ ሰው ማግባት ነው። እናም ተሳክቶላት ደግሞ ባሏ መጫወት ያቆመ የበፊት ጎበዝ የነበረ የባስኬትቦል ተጫዋች ነው። በመሃላቸው ግን ምንም ሰላም የለም። እሷም ብር ብላ ነው፣ እሱም ደግሞ የሚፈልገውን ነገር ሲያጣ እየማገጥሽብኝ ነው፣ እሷ ትመጣና ደግሞ እየማገጥክብኝ ነው። ጭቅጭቅ ነው ትዳሩ። ይህም ታዋቂ የባስኬትቦል ተጫዋች ሎረንዘን ይባላል። ስለሱ ታሪክም ሰምታችሁ ሊሆን ይችላል። በጊዜው ይህ ታሪክ አነጋጋሪ ነበረ። ሎረንዝ መጫወት ካቆመ በኋላ እንደ በፊቱ አይደለም ገቢው። ከሼራም ጋር ከሚስቱ ጋር ግልጽ የሆነ የምታውቀው ነገር የለም። ግን ላይፋቸው በቃ የብር ችግር እንዳለበት ሁሌም ያወራሉ። ሼራም እንደውም ምርር ብሏት ለመፋታት ትነሳለች። ልጆቻቸውኑ ለሁለት ለማሳደግ ያስባሉ። ግን ደግሞ ሼራ ወዲያው ብድግ ብላ መፋታት አልፈለገችም። ምክንያቱም በሱ እንዴትም አድርጋ ብር የምታገኝበት መንገድ ስታስብ የኢንሹራንስ ብር ብልጭ አለላት። እሱ ከሞተ ኢንሹራንሱ ብዙ ብር እንደሚከፍላት አወቀች። ከተፋቱ ግን አንድ ብር አታገኝም። በአካባቢውም የሆነ ሰው ትፈልጋለች ሎሬንዝን የሚገለላት። ብዙምም ርቀት አልሄደችም። ከሎሬንዝ ጋር ሆና በድብቅ ግንኙነት ከነበራት ሰው ከቢሊ ጋር ታወራለች። ቢሊ እዛ ቤት የሚመላለሰው ጓሮዎቹን ምናምን አጸዳለሁ አስተካክላለሁ እያለ ነው። ልክ ሎሬንዝ ሲወጣ ደግሞ ጓሮን ትቶ ያው መኝታ ቤት ገብቶ ከእሷ ጋር ሎሬንዝ ላይ መማገጥ ነው ስራቸው። እና ልገለው አስቤያለሁ ስትለው ሎሬንዝን እሺ አሪፍ ሀሳብ ነው ግን አንድ ሰውን ጨምር ይላታል። እሷም ታዲያ ያጎቷ ልጅ ትጨምራለች። መቶም ያጎት ልጅ ይስማማል። እንዴት አድርገው ባሏ እንደሚገሉት እቅድ ያወጣሉ። የት እንደሚኖርም ትነግራቸዋለች። ሁለቱ ተለያይተው ነው የሚኖሩት ሎሬንዝ እና ሼራ ማለት ነው። እናም በተሰጣቸው አድራሻ መሰረት ቀጥ ብለው ያጎቷ ልጅና ቢሊ ይሄዳሉ። ሄደውም እዛ ቦታ ላይ ደርሰው ቀስ ብለው በሩን ሰብረው ሲገቡ የተሳሳተ ቤት የተሳሳተ ሰው ነው ያለው። በዚህም ያሰቡት አልተሳካም ማለት ነው። ሚስትየዋ በዚህ በቃ ይቅራለች። በጭራሽ ሌላ መንገድ መፈለግ አለብኝ አለች። እናም እሷ የምትኖርበት ቤት እንዲመጣ አንዳንድ ነገሮችን ታስባለች። በቴክስት ምናምን በቃ እንደናፈቀችው አብረን እንተኛ ምናምን የሚባባሉ ነገሮችን በቃ ትገፋፋለች። ምክንያቱም እሱ እንዳልኳችሁ የሚኖረው ሌላ ከተማ፣ እሷ የምትኖረው ሌላ ከተማ። ለዛ ወንድ ልጅ ነው በቃ በስሜቱ አይጨክንም ብላ ራቁቷን ትልካለች። ፎቶ ምን ትላለች። ከሳምንት በኋላ ደግሞ ሎሬንዝ ወደዚች ከተማ ይመጣል። ግን ቀጥታ እሷ ጋር አልሄደም። ልጁ ባስኬትቦል ይጫወታል። እዛ ሄዶ እሱን ያየዋል። ከዛ ቀጥሎ ደግሞ ሴት ልጁም ፕሮግራም አላት። እሷ ጋም ለመሄድ ያስባል። ሌላ ሶስተኛ ነገር ደግሞ እዚህ ከተማ ዋና የተገኘበት ምክንያት ሚስቱ በላከችለት ፎቶ ሳይሆን የእህቱ ቤቢ ሻወር ተጠርቷል። ቤቢ ሻወር ማለት ያው እኛ ሀገርም የሆነ የተለመደ ነገር ነው። ላይ ሴት ልጅ ስታረግዝ የሚደረግ ፕሮግራም ነው። ቁጭ ብሎም ታዲያ የመጀመሪያውን ፕሮግራም እየተሳተፈ ባለበት ሰዓት ማለትም ልጁ ባስኬትቦል ሲጫወት እያየው ባለበት ሰዓት ስልኩ ላይ ቴክስት ይገባለታል። ይህን ቴክስት የላከችው ሼራ ነች። እንደተለመደው ወደ ቤቱ እንዲመጣ የብልግና ፎቶዎችን ትልካለች። ሎረንዝ ግን ይህን አይቶ በጭራሽ ወደ ቤት መሄድ አልፈለገም። የልጁ ጨዋታም ልክ ሲያልቅ ወደ ሌላኛው ፕሮግራም ሲሄድ በዚህ የበለጠ ሼራ ትበሳጫለች። በራቁት ፎቶ ሊመጣላት አልቻለም። አዲስ ነገር ለመፍጠር ትሞክራለች። ቀጥታም ትደውልትና ልጅን ቀጥ ብለ ወደ ቤቱ ይዘውና ትለዋለች። ሎሬንዝም ብዙ ግርግር በቃ አላመጣም ምናምን ማለት አልፈለግም። እሺ ብሎ ይስማማል። እቤት እንደደረሱ ልጆቹን ወደ መኝታ ቤቶቹ ግቡ ትላቸዋለች። እሱንም ወደ መኝታ ቤቷ ወስዳ አንድ የሆነ ማላውቀው ሰው አለ፣ የቀጠረኝ ቦታ ደግሞ በጣም ዝም ያለ ቦታ ስለሆነ የስራ ብር ነው መቀበል አለብኝ፣ አብረን እንሂድ ትለዋለች። ሎሬንዝም ማለት ነው። በዚህ ሰዓት ሎሬንዝ አልጠራጠራትም። ወደዚህ ዝም ወዳለ ቦታ ለመሄድ ይስማማል። እሷ መኪናውን እየነዳች የምትፈልገው ቦታ ላይ ሲደርስ ታቆምና ይወርዳሉ። በዚህ ሰዓት ታዲያ የሼራ ውሽማ የነበረው ቢሊ በእጁ ሽጉጥ ይዞ ከሆነ ቦታ ይላል ማግጣባችሁ። ከዛ ደግሞ እናንተን በውሽማ ውስጥ አስገድላችሁ። ነገሩ እዚህ ጋር የተፈጠረው እንደዛ ነው። ሎሬንዝም ይሄን ነገር ሲያዩ ትክክል እንዳልሆነ ገብቶት ለማምለጥ ይሞክራል። በአንድ እጁም ስልኩን ከኪሱ አውጥቶ እየሮጠ ባለበት ሰዓት 911 ይደውላል። የአደጋ ጥሪ ማለት ነው። ልክ 911 ኦፕሬተሯ ስታነሳው ቢሊ ከኋላ በያዘው ሽጉጥ እሱ ላይ ድርግም ያደርገዋል። ሎሬንዝም በዚህ ጸጥ ይላል። ይህን ነገር 911 ደውሎ ነበር አልኳችሁም። ኦፕሬተሯ አንስታ ነበር፣ ግን እርጅኝ ያላትም ነገር የለም። ወዲያው ነበር የተተኮሰበት። ለዛ የተኩሱን ድምፅ ራሱ ሰምታ እቺ ኦፕሬተር ያደረገችው የፈጠረችው ነገር ምንም የለም። ስልኩን ትዘጋውና ወደ ሌላ ስራ ትገባለች። ወደ ሼራ ደግሞ ስመለስላችሁ ደስ አላት። ያጎቷ ልጅ ጋም ትደውላለች። አደረግ ነው ገደል ነው ብላ ያጎቷ ልጅ ነው አሪፍ ነው ቆንጆ ነው አላት። ግን አንድ ነገር አድርግልኝ ትለዋለች። ምን? ሎሬንዝን የገደልንበትን መሳሪያ
ደብቅልኝ ትሏለች። ይህ አጎት ልጅም ወደ እነሱ መጥቶ መሳሪያውን ወስዶ ራቅ ወዳለ ሐይቅ ወስዶ ይጥለዋል። ሎሬንዝን አሁን እዚህ ከተማ ሲመጣ ከመሞቱ በፊት እቅድ ነበረው ብያቸዋለሁ። በተለይ ደግሞ የእህቱ ቤቢ ሻወር እየጠበቁትም ነበረ፣ ግን ሊመጣ አልቻለም። ስልኩ ጋር ሲደውሉ አይሰራም። ለገደለችው ሚስቱም ደውለው ሎሬንዝን አይተሸዋል እንዴ ሲሏት አላየሁትም፣ ይህኔ ከአንዷ ሴት ጋር እኔ ላይ እየማገጠብኝ ይሆናል አለች። እዛ አስገድለው ማለት ነው። ቤተሰቦቹም እሱ ማፈላለግ ቀጠሉ፣ ግን ምንም ሊያገኙ አልቻሉ። ከነሱ አቅም በላይ ሲሆንም ለፖሊሶች ሪፖርት ያደርጋሉ። ከቀናቶች በኋላ ፖሊሶችም መጥተው ጥያቄ ጠይቋት። ማንን? ሼራን። እሷ ምን አለች? አይቼው አላቅም፣ ተያይተን አናቅም፣ ለመጨረሻ ጊዜ ሳየው እጽ ምናምን ከሚሸጡ ሰዎችና መሳሪያ ካላቸው ሰዎች ጋር ነው ያየሁት ብላ ነገሩን ፖሊሶች ሌላ ከእንደዚህ አይነት ነገር ጋር ግንኙነት እንዳለው እንዲያስቡ አደረገች። ታዲያም ግን ፖሊሶች የእሷን ወሬ ትተው ነገሮችን ማጣራት በደንብ ሲጀምሩ ለመጨረሻ ጊዜ አደጋ ጥሪ የደወለበትን 911 የስልክ ጥሪ አገኙ። በዛም ደግሞ ከየቱ ጋር እንደደወለ አውቀው ወደዛ ቦታ ሲሄዱ የሎሬንዝን ሬሳ አገኙ። ፖሊሶችም ታዲያ ለሼራ ባልሽ ሞቷል፣ በጣም ያሳዝናል ሲሏት፣ እሷ በዚህ በኩል የኢንሹራንስ ብሩን ወስዳ እንኳን ልታዘን ፈታ እያለች ነው። ብሩ ደግሞ የወሰደችው $1 ሚሊዮን ነው ኢንሹራንስ ብሩ የተከፈላት። እዚህ ታሪክ ላይ ሲጀምር ምን ብያችሁ ነበር? ሼራ በጣም ብር ትወዳለች። ያገኘችውን ብር እንዳለ ደግሞ ሌክዠሪ ነገር በመግዛት አዲስ ቤት፣ አዲስ የቤት ዕቃ፣ በጣም ውድ የሆኑ መኪኖችን እንዲሁም መዋኛ ገንዳ ያለው ቤት። ብሩ ብቻ አመት እንኳን ሳይሞላው በ9 ወር ውስጥ ከ1 ሚሊዮኑ 970,000 የሚሆነውን አጥፍቷለች። ፖሊሶችም እሷን እስካሁን ድረስ አልጠረጠሯትም። ዝም ብላ ፈታ እየኖረች ነው። ግን ሎሬንዝ ከሞተ ከ3 ዓመት በኋላ 2013 ላይ እንደ ፈረንጆች አቆጣጠር ያኩታ ልጅ በፖሊስ ይያዛል። የተያዘው ግን ሎሬንዝን ገደልክ ተብሎ አይደለም፣ ፍቅረኛውን ገሎ ነው ሲመስለኝ። ያው ፍቅረኛቸውን መግደል ከዘር ነው፣ ግን እሱ ይሄ ክስ እንዲነሳለት ወይም እንዲቀንስለት መረጃ አለኝ ይላል። ምን አይነት ተብሎ ሲጠየቅ ሎሬንዝ እንዴት እንደሞተና ማን እንደገደለው አውቃለሁ ይላል። የራሱን ያጎቱን ልጅ ሊሸጥ ማለት ነው። በዚህ ፍርድ ቤቱ ተስማማ፣ የእሱን እስር እንደሚቀንሱለት ትክክለኛ መረጃ ከሰጣቸው። ወዲያውም ታዲያ የገዛ ሚስቱ ሼራ እንዳስገደለችው፣ በዛ ላይ ደግሞ ቅድም መንብያችሁ ነበረ መሳሪያውን ቢል የተኮሰበትን እሱ ነው ሄዶ ሐይቅ ውስጥ የጣለው። የት እንደጣለው ሁሉ መረጃ እንደሚሰጣቸው፣ የሚያስፈልጋቸው ተጨማሪ ነገር እንኳን ካለ አደርጋለሁ ሲላቸው እነሱ በደንብ በቂ መረጃ ለማግኘት እሱ ላይ ድብቅ ማይክ ያደርጋሉ ፖሊሶቹ። ሄዶ ሼራንም አግኝቷት ስለ ግድያው ስለነበረው ነገር ያዋራታል። እሷም በድብቅ የያዘው ማይክም ሁሉን ነገር ሪከርድ ያደርጋል። ፖሊሶችም በዚህ መረጃ መሰረት ሄደው መጀመሪያ ቢሊን ውሽማዋን ቀጨም ያደርጉታል። ትክክለኛ ፎቶ ይህን ይመስላል። በመቀጠል ደግሞ ሼራን ሄደው ቀጨም ያደርጓታል። የእሷም ትክክለኛ ፎቶ ይህን ይመስላል። ግን ለሼራም ለቢሊም 30 ዓመት ተስማምተው እስር ቤት እንዲገቡ ውል ይቀርብላቸዋል። በዚህ ሼራ 30 ዓመት አግኝቼ ነው ብለው ደስ እያላት ተስማምታ 30 ዓመት ተፈረደባት። ይህ ታሪክ ስነግራችሁ 2017 ደርሶ ነበር እሷ ሲፈረድባት እንደ ፈረንጆች አቆጣጠር። ቢሊ ግን 30 ዓመት አልቀበልም እከራከራለሁ አለ። ተከራክሮም ታዲያ ከ30 ዓመት ወደ እድሜ ልክ እስሩን ቀየረው። በጣም ጎበዝ። የዛሬው እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋል። ላይክ ማድረጋችሁን ደረሱ።